ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁትኝ ወረቀ አይነብና ጥቅል ጎመን እንዴት እንደሚሰራ በሩዝ ተጠቅልሎ እንዴት እንደሚሰራ የአረቦች ምግብ ነው ይዤላችሁ የመጣሁትኝ። እንደዚህ እዚህ ጋር የምታዩትኝ ሩዝ መስሪ ተብሎ የሚጠራው አለኝ። እዚህ ጋር ሽንኩርት፣ ቲማቲም ይሄ ደግሞ ኩዝበራ፣ በቅዶንስ፣ ቲማቲም ከዛ ነጭ ሽንኩርት፣ ቃሪያ የተከተፈ፣ እዚህ ጋር ደግሞ ሌሞን አለኝ። ሌሞን እና ዘይቶን፣ ድብስ ልማን ነው የሚባለው። ይሄ ድብስ ልማን አይደለም፣ ቴምር ህንዲ ነው የሚባለው። ቴምር ህንዲ። እዚህ ጋር ደግሞ ወረቀ አይነብ፣ ይሄኛው ደግሞ ይሄ ነው እንትን የሚባለው ማለት ነው፣ ድብስ ልማን የሚባለው። ከዛ ጥቅል ጎመን ማለት ነው። ይሄን ጥቅል ጎመኑን እና ሁሉንም በአንድ ላይ አርጌ ጠቅልለን እንሰራንን። ዛሬ ጁማአ ስለሆነ ሰዎች ስለሚፈልጉ ይሄን ምግብ ነው የመረጡት፣ ምሳ ማለት ነው። ይሄን ነው መብላት የምንፈልገው ስላሉ ዛሬ እሰራለሁ ማለት ነው። እዚህ ጋር እንደምታዩትኝ የጋለው ዘይት ላይ ነው ሽንኩርት ያደረኩትኝ። ሽንኩርት አርጌ ያለው ሽንኩርቱ በስል ካለ በኋላ ደግሞ ነጭ ሽንኩርቱን ምናምን ቅመሙን አርጌ እሰራለሁ ማለት ነው። እስከ መጨረሻ ድረስ ተከታተሉኝ። እዚህ ጋር እንደምታዩት ነጭ ሽንኩርት አርጌ ያለሁኝ። ሽንኩርቱን መጠጥ ካለ በኋላ ከዛ ነጭ ሽንኩርት ነጭ ሽንኩርቱን ደግሞ ታጥቁላላችሁ። በኋላ መልሳችሁ ደግሞ ቲማቲም ታረጋላችሁ። እዚህ ጋር የምታዩት ጥጃ ዋለው ውሃ እንትን ጥቅል ጎመኑን ለመጠቅለል እንዲመቸን በሞቀ ውሃ መዘፍዘፍ አለበት ማለት ነው። ትንሽ ተክተክ ማለት አለበት። እዚህ ጋር የምታዩትኝ ቅመሙን የጨመርኩት ቅመም ደግሞ ምን መሰላችሁ? ቁንዶ በርበሬ፣ ባህራት ሙሸከል ተብሎ የሚጠራው እሱንም አደርጋለሁኝ ማለት ነው። ባህራት ሙሸከል። እዚህ ጋር የምታዩት ደግሞ ሳልሳ ነው። ሳልሳ አለ እና ብዙ አይነቶች ቅመሞች አሉ። እናንተ በቤት ውስጥ ያጣፍጥልናል ብላችሁ የምታስቡትን ማድረግ ትችላላችሁ። እዚህ ጋር ቅጠሉን የማረገው ቅጠሉ ያኔ ኩዝበራና እንትን ማለት ነው። ኩዝበራ ለበግዶንስ የምንጠቀመው ሰላጣ የምንጠቀመው አለ አይደል? በግዶንስ ነው ተብሎ የሚጠራው እዚህ ዱባይ ላይ እሱን ማለት ነው። እዚህ ጋር ደግሞ ሸበት ይባላል። ሸበት ማለት ያው የአረቦች ቅመም አይጠፋችሁም። ሸበት ነው ተብሎ የሚጠራው። ይሄ ደረቁ ነው። በርጥም ካገኛችሁ ፍሬሹ በጣም አሪፍ ነው። ከዚህ ጋር ደግሞ የምታዩት ሩዙን እጨምራለሁ። ሩዝ መስሪ ማለት ነው። ሩዙን እጨምራለሁ ማለት ነው። እንደዚህ እንደምታዩትኝ አብሬ አቁላለውና ትንሽ አመሳ አረገውና ማለት ነው። ከዛ ይሄን ነው እየበሰለልኝ ነው። ይሄ ጥቅል ጎመኑ እየበሰለ ነው። ለመጠቅለል እንዲመች ማለት ነው። ለመጠቅለል እንዲመች ነው እንደዚህ እያበሰልን ያለ ነው። እዚህ ጋር ደግሞ ቴምር ህንዲ ትንሽ እናረግበታለን። ያው መጠኑን ራሳችሁ ታውቃላችሁ። እንደ ብዛቱ የምትችሉትን ያክል ማድረግ ትችላላችሁ ማለት ነው። አለ አይደለ? እንደ አሰራራችሁ ብዙ ከሰራችሁ ብዙ ብታረጉበት፣ ትንሽ ከሰራችሁ ትንሽ ብታረጉበት ችግር የለውም። ይሄ ደግሞ ሆምጠጥ የሚያረገው ትንሽ እናረጋለን ማለት ነው። ያው የአረቦች ቅመም ታውቃላችሁ እንትን ያለው ነገር ይወዳሉ። የኔ ቤተሰቦች በተለይ ሎሚ ያለው ነገር በጣም ነው ደስ የሚላቸው። ነጭ ሽንኩርትም ይወዳሉ፣ የሚያቃጥል ይወዳሉ። በቃ ልክ እንደ ሀበሻ ናቸው የኔ ሰዎች ማለት ነው። ልክ እንደ ሀበሻ በቃ እጥር ምጥር ያለ ምግብ ነው የሚመቻቸው ማለት ነው። እና እዚህ ጋር የምታዩትኝ ፍልፍል ሮሚ ወይም የፈረንጆቹ ቃሪያ ብለን የምንጠራው እኛ ማለት ነው። የፈረንጆቹ ቃሪያ እሱን ቆርጬዋለሁኝ። ከዛ ይሄ ደግሞ ወረቀ አይነቡ ነው የምንጠቀልልበት። ከእቃው አውጥቼ አጥቤዋለሁ። ይሄኛውን አሁን የሞቀ ውሃ ነው የማደርግበት ማለት ነው። እንደምታዩት የሞቀ ውሃ ነው የምዘፈዝፈው። ትንሽ እሱን ትንሽ ዘፈዝፋለሁ ማለት ነው። ይቅርታ እዶቼ። ከዛ ትንሽ ከተዘፈዘፈ በኋላ ደግሞ እንጠቀልልበታለን ማለት ነው። ይሄኛው ትንሽ ዘፍዘፍ እስከሚል ድረስ እንትኑን እንጠቀልላለን። ይሄ ምንድነው ስሙ? ጥቅል ጎመኑን ማለት ነው። እዚህ ጋር ድንች አለኝ። ድንቹን እደረድራለሁ ከታች። ይሄ ድንቹ የሚጠቅመው ለምን መሰላችሁ? ምናልባት ይሄ ማሽን ስለሆነ ላያሳረርባችሁ ይችላል። ግን ማንኛውም ድስት በጋዝ ላይ የምትሰሩ ሰዎች ድንቹ ሲያር እንትን አይልም። ምናልባት ከያዘባችሁ ምናምን አያሳርረውም ማለት ነው። ስለዚህ ይሄን ከታች እናረጋለን እና ሰዎቹም ስለሚወዱ ድንቹን እሱን ነው ያደረኩት ማለት ነው ቤተሰብ። እና ይሄን ካደረኩኝ በኋላ እንትኑን አረጋለሁ ማለት ነው። ወረቀ አይነብ ሳይሆን ያንን ጥቅል ጎመኑን ነው የማደርገው። መጀመሪያ የምሰራው እሱን ነው፣ ጥቅል ጎመኑን እና ቃሪያውን ማለት ነው። እና ወታች
ትንሽ አረግበታለሁ። ያው ቅመም ምናምን አብሮ ስለሚገባበት በቃ ጣዕም አለው። ደስ የሚል ጣዕም ነው ያለው ድንቹ ራሱ ማለት ነው። እና በርከት አድርጌ ነው ያረኩትኝ እንደምታዩትኝ። አሁን እንደምታዩት ቃሪያውን እና ሩዙን ከውስጥ አርጌ የተወሰነ እንደዚህ አርጌዋለሁ። ቁጭ ብዬ ነው እየሰራሁ ያለሁትኝ። ቁጭ ብዬ ነው ያለሁት አሁን ማለት ነው። ቁጭ ብዬ ነው ያለሁትኝ። እዚህ ጋር ቃሪያውን አርጌ ያለሁኝ። ከዛ ቃሪያውን ይሄ ጓደኞቼ አብረው እንትን እያሉኝ ነው፣ እያጠቃለሉኝ ነው ማለት ነው። ጓደኞቼ በፊት ምንም አያውቁም ነበረ። ያው ሴትዌቱ በግዴታ አስለምጃቸው አንቺ የሆነ አጋጣሚ ወደ ሀገር ብትሄጂ ምን ብትይ እነሱ ይሰራሉ ስላለችኝ ጓደኞቼን በደንብ አርጌ ነግሬያቸው አስተምሬያቸዋለሁኝ ማለት ነው። ያው ምንም ቋንቋ ምናምን ራሱ አይችሉም ነበረ። እግዚአብሔር ይመስገን አሁን ሁላችን አውቀናል፣ ሞያ ይዘናል ማለት ነው። የአረብ ምግብ አሰራር ሞያውን ለምደናል እና እየለመድን ነው እላችኋለሁኝ። እዚህ ጋር እንደዚህ ያረኩት በኋላ እንትን ውሃ ነው የማዘጋጀው። ለመብሰያ የሚሆን ውሃ ነው የማዘጋጀው። እዚህ ጋር የሚበቃኝን ያክል ውሃ አርጌያለሁ። ውሃ ካረኩ በኋላ ሳልሳ አረግበታለሁ። ሳልሳ አርጌያለሁ። አሁን እንደምታዩትኝ ከለሩ ተቀይሯንኝ። ሳልሳ አርጌያለሁ። ሳልሳና ውሃ ማለት ነው። ከዛ ይሄን አርግበታለሁ ድብስ። ከዛ ደግሞ ይሄን ከዛ ዘይቱን አርግበታለሁ እና ማጂ ደግሞ ምናልባት ከቪዲዮ ጋር ካልገባ ማጂም አርጉበት። ማጂ ይሄ ሙካአባት የሚሉት እነሱ አረቦቹ እሱ አሁን ፍልፍል አስዋት አረኩበት። ቆንዶ በርበሬ ማለት ነው። የተሸከሸከ በርበሬ አረግበታለሁ። ሰዎቼ በጣም ነው የሚወዱት ብያቸዋለሁ። ቃሪያ የሚያቃጥል ነገር በጣም ነው የሚበሉትኝ። ይሄንን ትንሽ እሳት አስመታውና እንደዚህ ከዛ ላይ አረገዋለሁ ማለት ነው። ከዚህ ላይ ይኸውላችሁ አሁን ከማሽኑ ውስጥ አስገብቼዋለሁኝ ለማብሰል ነው ማለት ነው። አያችሁት? እንደምታዩት ሳልሳውን እና ቅመሙን በአንድ ላይ ማለት ነው ቀዘልበስ እና ይሄን ይመስላልኝ። አሁን ደግሞ ከርነዋለሁኝ ማለት ነው። እንደምታዩት ማሽን ነው፣ በካህረባ ነው የምሰራው። ይሄ ለምን ይጠቅማችኋል መሰላችሁ? ይሄ ድስቱ መሀል ላይ የከደንኩት የሸክላ ድስት ሲፈላ ወደ ላይ ሲንተከተክ ማለት ነው። ሲንተከተክ ሩዙ ወደ እንዳይወጣ ያደርገዋል ማለት ነው። እዛው ባለበት ጥብቅ ብሎ እዛው ይበስላል ማለት ነው። እየተጠቀለለው እንዳይፈታ ይጠቅመዋልኝ ማለት ነው። ለዛ ነው እርግጥ አድርጎ እንዲይዝልን ነው የተፈለገው ማለት ነው። እና ይሄን ይመስላልኝ። እዚህ ጋር መጀመሪያችን ነካለሁኝ፣ ቀይ ምልክት አለባትኝ። ከዛ መልሼ ድጋሚ ልካታለሁ። ከዛ ቁጥር እጫናለሁ ማለት ነው። ቁጥር አሁን 30 ቁጥር ላይ ነው ያደረኩት። 30 ደቂቃ ማለት ነው። በ30 ደቂቃ ውስጥ ይበስላል ማለት ነው። እኔ ውዶች 30 ደቂቃ ውስጥ ይበስላል። ይሄኛው እስከሚበስል ደግሞ ይሄኛውን እንጠቀልላለን። የጓደኞቼም እያገዙኝ ስለሆነ እንደምታያቸው እንትኑን እየጠቀለልን እንገኛለን ማለት ነው። ወረቀይነቡን እየጠቀለልን ነው አሁን ማለት ነው። ወረቀይነቡን ይሄ ከበሰለ በኋላ መልሰን ደግሞ እሱን እናረጋለን እና መልሰን እነሱ ይሄን ካረግን በኋላ እና ውዶችዬ ይሄን ይመስላል። ወረቀይነቡን አሁን እየጠቀለልን እንገኛለን ማለት ነው። እና ውዶችዬ ይሄን ይመስላል አጠቃለላችን ማለት ነው። የጓደኞቼም ለምደዋንኛ አሁን ኢትዮጵያ መጥተው ያው 1 አመት ሆኗቸዋል ከመጡ። አሁን በደንብ ችለዋን ምግብ አሰራር እንደዚህ የተለማመዱ ነው ማለት ነው። ልክ እኔም እንደዚህ ነበርኩኝ። ሳለምድ ሰው ነበር የሚያሳየኝና እነዚህም ስላሳየኋቸው በደንብ ለምደዋን ላችኋለሁ። አሁን ያና የቅድሙ 15 ደቂቃ ነው የቀረው ማለት ነው። የእንትኑ ማለት ነው ምንድነው ስሙ? የጥቅል ጎመኑና የፈረንጅ ቃሪያ ያለው ወይም ፍርፍር ሮሚ ተብሎ የሚጠራው ማለት ነው። አሁን ይሄንን ወደዚህ ከፈት አድርጌዋለሁ። ለምን ትንፋሽ እንዲወጣ አያችሁ? ትንፋሹ ይታያችኋል። እሱ ነው። እሱ እንደዚህ ከወጣ በኋላ ነው የሚከፈተው። አሁን በዚህ ከተሰራ ምንም አይነት ሽታ የሚባል ነገር የለውም። በቃ ምግብ ተሰራ አልተሰራ አያስታውቅም። እፍና አድርጎ ነው የሚይዘው። አሁን በስሏንኝ እንደምታዩትኝ በስሏን በቅቶታል ማለት ነው። 15ቱን ደቂቃ ጨርሷን 30 ደቂቃ ማለት ነው። በአጠቃላይ
በ30 ደቂቃ ውስጥ ነው የሚበስለው። ይሄን ይመስላል አበሳሰሉ። እንደምታዩት እንደዚህ ነው። ይሄ ፍልፍል ሮሚው ነው። ፍልፍል ሮሚ ፈረንጆቹ ቃሪያ ማለት ነው። ይሄ ደግሞ እንትኑ ነው ጥቅል ጎመኑ በስሎ ማለት ነው። እንደምታዩት እዚህ ጋር ሳህን አለ። እዚህ ጋር ነው ያረኩላቸው። እንደምታዩት ነው ማለት ነው። አሁን ደግሞ እንትን